በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት እስከዚህች ዕለት እስከዚህች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አበሳ በደላችንን ሳይመለከትብን በቸርነቱና በምሕረቱ ጠብቆ ለዚህች ዕለትና ለዚህች ሰዓት ያደረሰን ቸርነቱና ምሕረቱ የበዛልን ልዑል አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለዕለታት በኩር ለሆነችው ለዕለተ ሰንበት እንዲሁም ለእመቤታችን ለድንግል ማርያም ወርሃ ጽጌ ሁለተኛ ሳምንት በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል አደረሳችሁ አደረሰን። ከሰንበት ረድኤት ከእመቤታችን ከድንግል ማርያም ምልጃ ጸሎት ከቅዱሳን ሁሉ በረከት አምላካችን እግዚአብሔር ያሳትፈን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ተስዑ ለጥቅምት በዛቲ ዕለት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 9 በዚህች ዕለት የአባ ሊዋሪዮስ እና የአቡነ አትናቴዎስ ዕረፍታቸው ነው። በዲዮቅልጥያኖስ ዘመን የመጀመሪያ የሆነው ሰማዕት ቅዱስ እስጢፋኖስ ዘአንጾኪያ በሰማዕትነት ያረፈበት፣ ሐዋርያው ቅዱስ ቶማስ ደግሞ በህንድ ሀገር ድንቅ ተአምር ያደረገበት፣ ዳግመኛም ኢትዮጵያዊ ጻድቁ አቡነ መዝገበ ሥላሴ ያረፉበት በዓል ነው። ጥቅምት 9 በዚች ቀን ቅዱስ አባት የሮሜ ሀገር ሊቀ ጳጳሳት ሊዋሪዮስ አረፈ። ይህም ቅዱስ እውነተኛ፣ ደግ፣ ንጹሕ የሆነ ሰው ነው። በታናሽነቱ መንኩሶ የቤተ ክርስቲያንን ትምህርት እየተማረ በቤተ ክርስቲያን በመንፈሳዊ ሕይወት አደገ። በሮሜ ሀገር በሐዋርያት አለቃ በቅዱስ ጴጥሮስ ወንበር ላይ ሊቀ ጳጳሳት ሊሆን መርጠው ሾሙት።
በጎ መንገድንም በመጓዝ እግዚአብሔርን አገለገለው። ሕዝቡን አዘውትሮ ያስተምራቸው ነበርና ከእግዚአብሔርም ሕግና ትእዛዝ የተላለፉትን ደግሞ መክሮ ገስጾ ወደ እግዚአብሔር ሕግ ይመልሳቸው ነበርና። ታናሹ ቆስጠንጢኖስም በሞተ ጊዜ ከሃዲው ኡልያኖስ ነገሰ። እግዚአብሔርም እስካጠፋው ድረስ የክርስቲያንን ወገኖች አሰቃያቸው። ይህም ኡልያኖስ ለቆስጠንጢኖስ የአባቱ እህት ልጅ ነው። መንግስትንም በያዘ ጊዜ የጣዖታትን ቤቶች በመክፈት የክርስቲያንን ወገኖች ሁሉ አሰቃያቸው። ይህ አባት ሊዋሪዮስም ከሮሜ ሀገር ወደ ቂሳሪያ መጣ። ከቅዱስ ባስልዮስም ጋር ተገናኘ። ከታላቅ ስህተቱና ከክህደቱ መክረው ይመልሱት ዘንድ ወደ ንጉሥ ኡልያኖስ ለመሄድ ሁለቱ ተስማሙ። እነርሱ ከታናሽነታቸው ጀምረው እየተማሩ ከእርሱ ጋር በአንድነት ያደጉ ናቸውና። ከዚህም በኋላ ተነስተው ሄዱ። ንጉሥ ኡልያኖስ ወዳለበት ደርሰው ከፊቱ ቆሙ። ከስህተቱም ከጥፋቱም በሚመልሱበት ጊዜ ሊናገሩት ወደው ሳለ ንጉሡ ከሃዲው ንጉሥ አስቀድሞ በክብር ይግባውና በጌታችን ላይ በመሳለቅ እንዲህ አለ። ክብር ይግባውና የጠራቢውን ልጅ ወዴት ተዋችሁት አላቸው። የጠራቢውን ልጅ ወዴት ተዋችሁት አላቸው። ቅዱስ ባስልዮስም አንተን በሲኦል ይቀብሩህ ዘንድ ሳጥን ሊሰራልህ ተው ነው ብሎ መለሰለት። በዚያንም ጊዜ በእነርሱ ላይ ተቆጥቶ በወህኒ ቤት እንዲያስሯቸው አዘዘ። ጌታችንን አምላካችንን መድኃኒታችንን ኢየሱስ ክርስቶስን ሲሳደብ እነ ቅዱስ ባስልዮስ እነ ቅዱስ ሊዋሪዮስ መታገስ አልተቻላቸውም። ምክንያቱም የጠራቢው ልጅ ብሎ ነው የተሳደበና አንተን በሲኦል ሊቀብርህ መቅበሪያ ሳጥን ሊያዘጋጅልህ ነው የቀረው ብለው በድፍረት ሳይፈሩ መለሱለት። ንጉሡም ቅዱስ ባስልዮስም አንተን በሲኦል ይቀብሩህ ዘንድ ሳጥን ሊሰራልህ ተው ነው ብሎ መለሰለት። በዚያንም ጊዜ ያ ከሃዲ ንጉሥ በእነርሱ ላይ እጅግ ተቆጥቶ በእስር ቤት እንዲያስሯቸው አዘዘ። በዚያም የቅዱስ መርቆሬዎስን ስዕሉን አግኝተው በፊቱ እያለቀሱ የክርስቶስ ምስክር ሆይ በክብር ባለቤት ጌታችን ኢየሱስ ላይ የዚህን ከሃዲ መሳለቁን አትሰማምን ብለው ጸለዩ። ይህንንም ሲጸልዩ ያን ጊዜ አንቀላፉ። አባ ሊዋሪዮስም በእንቅልፉ ውስጥ ሳለ ቅዱስ መርቆሬዎስን ሰማይና ምድርን በፈጠረ በሕያው ፈጣሪ ላይ እንዲሳለቅ ይህን ከሃዲ በሕይወት አልተወውም ሲል በሕልሙ አየው። ዛሬ በክርስትና ሃይማኖታችን የምናፍር ሰዎች አለን። ደብቀን ዝም የምንል አለን። ስለ ጌታችን ስለ ኢየሱስ ክርስቶስ ሲነሳ በክብር በድፍረት መመስከር አለብን። ክርስቲያኖች በሕይወት አልተወውም ሲል በሕልሙ አየው። ከእንቅልፉ ነቅቶ ያየውን ለቅዱስ ባስልዮስ ነገረው። በዚያንም ጊዜ ስዕሉን ከቦታው አወጡት። እርሱ ኡልያኖስ ወዳለበት ሄዷልና በጦርም ወግቶ ገደለው። ወደ ቦታውም ተመልሶ ተሰቀለ። ከጦሩ አንደበትም ደም ይንጠፈጠፍ ነበር። እሊህም ቅዱሳን ቅዱስ ሊዋሪዮስ እና ቅዱስ ባስልዮስ ይህንን ድንቅ ሥራ ባዩ ጊዜ መፈራትንና ባለሟልነትን የተመላህ የኢየሱስ ክርስቶስ ምስክር ሆይ ኡልያኖስን ገደልከውን አሉ። ያን ጊዜ ያን የመርቆሬዎስ ቅዱስ ስዕል አዎን እንደሚል ስዕሉ ዘንበል አለ።
ዘንበል አለ። እሊህም ቅዱሳን ሊዋሪዎስና ባስልዮስ ደስ አላቸው። አባቶች ሲበቁ ደግነት ሲኖራቸው ስዕላት ይናገራሉ። ስዕላት ፈውስ ያደርጋሉ፣ ጠላትን ድል ያደርጋሉ። የማን ደግነት? የአባቶች ደግነት፣ የአባቶች ብቃት፣ ንጽህና፣ ቅድስና ነው እንደዛ የሚያደርገው። ያለ ቅድስና ያለ ንጽህና ያልተባለ የቅዱሳን ስዕላትን ቤት ብንሰበስብ መልስ አይሰጡንም። ምክንያቱም እኛ ቅዱሳን መሆን አለብን ከቅዱሳቱ ስዕል ለመቅረብ የነሱን ምልጃ ጸሎት ለመቀበል። ስለዚህ ቅዱሳን ስዕላቸው መልስ ይሰጣል፣ ይናገራል ስዕላቸው እና የቅዱስ መርቆሬዎስ ስዕል ራሱን ዘንበል አድርጎ ተናገራቸው። እንዲህ አለ። አዎን እንደሚል ሰው ስዕል አዎን እንደሚል የቅዱስ መርቆሬዎስ ስዕል ዘንበል አለ። እሊህም ቅዱሳን ሊዋሪዎስ እና ባስልዮስ ደስ አላቸው። ጠላት ድል ሆኗል፣ ድል ተደርጓል። ከዚህም በኋላ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የሚያምን ዩማኒዎስ ነገሰ። ሌላ በክርስቶስ በኢየሱስ ክርስቶስ የሚያምን ኦሊያኖስ ሞቶ ዩማኒዎስ ነገሰ። እሊህንም ቅዱሳን ከእስር ቤት አወጣቸውና ወደየቦታቸው በክብር መለሳቸው። ይህም አባት ሊዋሪዎስ አርዮሳውያንን እጅግ ይጠላቸው ነበር። ክርስቲያን ወገኖችም ለይቶ ያሳድዳቸዋልና። መልካም ጉዞውንም ከፈጸመ በኋላ እግዚአብሔርን አገልግሎ በሰላም አረፈ። የሹመቱም ዘመን 70 ዓመት ነው። የማን? የአባ ሊዋሪዎስ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በቅዱሳን አባቶቻችን ጸሎት እግዚአብሔር ይማረን፣ በረከታቸውን በሁላችን ላይ ይደርብን። ሁለተኛ በዚች ቀን ዳግመኛ የከበረ የአንጾኪያ ሊቀ ጳጳሳት አባ አትናሲዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መነኮሰ። ባህታዊም ሆኖ የሚያገለግል ቅን፣ ትሁት፣ በበጎ ሥራ ሁሉ ፍጹም ሆነ። ሊቀ ጳጳሳት አባ ሚካኤልም ካረፈ በኋላ ኤጲስቆጶሳት ሁሉም ተሰበሰቡ። ይህንንም አባት ሊቀ ጵጵስና ይሾሙት ዘንድ መረጡት። ፈጥኖም እንዲመጣና ከእነርሱ ጋር ይህን አባት እንዲሾም ወደ ሀገረ ሰልቅ ሊቀ ጳጳስ ወደ አባ እልመፍሪያን ላኩ። እርሱ ግን መምጣትን ዘገየ። እነርሱም 50 ቀኖች ያህል ጠብቀው አባ አትናሲዮስን ሹመውት ወደ የሀገረ ስብከታቸው ተመለሱ። ከዚህም በኋላ በላኩበት መሰረት ሊቀ ጳጳስ አባ እልመፍሪያን መጣ። ወደ ሶርያም ደንበር ሀገረ አምድ ደርሶ ከአንድ ጳጳስ ጋር ተገናኘ። ያም ጳጳስ እርሱ ከመምጣት በዘገየ ጊዜ አባ አትናሲዮስን እንደ ሾሙት ነገረው። በሰማም ጊዜ እጅግ ተቆጣ፣ እንዲህም አለ፦ በእኛና በእናንተ መካከል ያለውን ሕግ እንዲህ ትሽራላችሁን? ይህንንም ብሎ በቁርባንም ቢሆን ወይም በማዕጠንት የአባ አትናሲዮስን ስም የሚጠራውን ሁሉ አውግዞ ወደ ሀገሩ ተመለሰ። አባ አትናሲዮስም ይህን ነገር በሰማ ጊዜ እጅግ አዘነ። ረዳቱንም ጠርቶ እንዲህ አለው፦ ልቤ ትመርቅህ ዘንድ ታዘዝልኝ። ሕዝቡ የፈለጉኝ እንደሆነ በዋሻ ሱባኤ ውስጥ ነው በላቸው። እኔ ወደ አንድ ቦታ ሄጄ 1 ዓመት ያህል እቆያለሁና አንተም ሊሆን በሚገባ ሥራ ሁሉ እዘዛቸው፣ በእኔም ፈንታ እሰር፣ ፍታ። ረዳቱም እሺ አለው። ከዚህም በኋላ አባ አትናሲዮስ የድሃ ልብስ ለብሶ በስውር ወጣ። በእግሩም ሂዶ ወደ ሀገረ ሰልቅ ደረሰ። የሊቀ ጳጳስ አባ እልምፍሪያንን ደጅ አንኳኳ። በረኛውም ምን ትሻለህ አለው። ከአባት ሊቀ ጳጳስ ቡራኬ እሻለሁ ብሎ መለሰለት። ነግሮለትም
አስገባው። አባ እልመፍሪያን አንተ ከወዴት ነህ አለው። እርሱም ከሶርያ ሀገር ነኝ፣ የዕለት ሲሳይና ልብስ አጥቼ መጣሁ፣ በጥላህም ስር ሁኜ ላገለግል እሻለሁ ብሎ መለሰ። ሁለተኛም ቄስ ነህን ወይስ ዲያቆን አለው። እርሱም አይደለሁም አለ። ሹሙንም ጠርቶ ከመነኮሳቱ ጋር እንዲያኖረው አዘዘው። አባ አትናስዮስም የሊቀ ጳጳሱን የቤት ውስጥ ሥራ የፈረሶችና የበቅሎችን ፍግ እስከሚጠርግ የሚሰራ ሆነ። ይፈጫል፣ ውሃ ይቀዳል፣ እንጀራ ይጋግራል፣ ወጥ ይሰራል፣ ምንም ምን ሥራ አይቀረውም። እንዲሁም ለመነኮሳቱ ቤቶቻቸውን ይጠርግላቸዋል፣ ውሃንም ይቀዳላቸዋል፣ እሳትንም ያነድላቸዋል። እጅግም ስለወደዱት እንደ ሰማያዊ መልአክ አስመሰሉት። ከዚህም በኋላ አትናስዮስን ዲቁና ይሾመው ዘንድ ሊቀ ጳጳሱን መነኮሳቱ ማለዱት። በእሁድም ቀን አባ እልመፍሪያን ወደ ቤተ ክርስቲያን ገብቶ ዲቁና ሊሾመው አባ አትናስዮስን ጠራው። እርሱም አልቅሶ አባቴ ሆይ ተወኝ፣ እኔ ድሃ ነኝና አለው። ባልተወውም ጊዜ አባቴ ይቅርታ አድርግልኝ፣ ይህስ ዲቁና አለኝ አለው። ሊቀ ጳጳሱም ከትዕግስቱና ከትህትናው የተነሳ አደነቀ። በዲቁናም እንዲያገለግል አዘዘው። በዲቁና እያገለገለ 7 ወር ኖረ። ሊቀ ጳጳሱም አዋቂነቱን፣ ትህትናውን፣ ደግነቱን አይቶ ቅስና ሊሾመው ወደደ። በእሁድ ቀንም ወደ ቤተ ክርስቲያን ውስጥ ጠርቶ መንፈስ ቅዱስ ቅስና ሊሾምህ ጠርቶሃል አለው። አባ አትናስዮስም ሰምቶ አለቀሰ። እንዲተወውም ማለደው። ባልተወውም ጊዜ አባቴ ይቅር በለኝ፣ እኔ ቄስ ነኝ አለ። መነኮሳቱም ሁሉ አደነቁ፣ በእርሱም ደስ አላቸው። አባ እልመፍሪያንም አስተዋይነቱን፣ ደግነቱን፣ የአንደበቱን ጣዕም፣ የተደራረበ ትህትናውን፣ አገልግሎትንም ተመልክቶ ጳጳስዋ ለሞተባት ለአንዲት ሀገር ጵጵስና ሊሾመው ወደደ። ጳጳሳትንና ኤጲስቆጶሳትን ቀሳውስትንና ዲያቆናትንም በእሁድ ቀን ሰበሰባቸው። አባ አትናስዮስም አቅርበው እንዲህ አሉት፣ ለእገሌ ሀገረ ስብከት ጳጳስ ልትሆን ዛሬ መንፈስ ቅዱስ ጠርቶሃል አሉት። እርሱም ሰምቶ አለቀሰ። እንዲተዉትም አልቅሶ አማላቸው። እንደማይተዉትም ባወቀ ጊዜ እርሱ የአንጾኪያ ሊቀ ጳጳሳት አትናስዮስ እንደሆነ ነገራቸው። ያመጣጡንም ምስጢር ገለጠላቸው። በዚያን ጊዜ አባ እልመፍሪያን ደነገጠ። አክሊሉንም ከራሱ ላይ አውልቆ በምድር ላይ ወደቀ። ለረጅም ጊዜ እንደሞተ ሆነ። በተነሳም ጊዜ እንዲህ ብሎ ጮኸ፣ ወንድሞቼ የማደርገውን እስቲ ንገሩኝ። ዛሬ እሳት ከሰማይ ወርዶ እንዳቃጥለኝ ምድርም አፏን ከፍታ እንዳትውጠኝ እፈራለሁና። ጌታዬ የአንጾኪያ ሊቀ ጳጳሳት አትናስዮስ ውሃ እየቀዳ የፈረሶችና የበቅሎች ጉድፍ እየጠረገ በቤቴ ውስጥ እንደ ባሪያ ሊያገለግል አግባብ ነውን? ወዮልኝ ወዮልኝ አለ። ጳጳሳቱና የተሰበሰቡት ሁሉ በሰሙ ጊዜ ከእግሩ በታች ወድቀው ሰገዱለት። እጆቹንና እግሮቹንም ሳሙ። ሊቀ ጳጳሱም ያማሩ የክህነት ልብሶችን ያለብሱት ዘንድ መስቀሎችንና አርዌ ብርቱን ያመጡ ዘንድ በመንበር ላይም ያስቀምጡት ዘንድ አዘዘ። ከዚያም በኋላ ጳጳሳቱ ከመንበሩ ጋር ተሸከሙት። 3 ጊዜ አክዮስ 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 እያሉ ይህም ይገባዋል ማለት ነው። ቤተ ክርስቲያኑን አዙረው ወደ መቅደስ አስገቡት። ከዚህም በኋላ መቀደሻ ልብስ ለብሶ መስዋዕቱን አክብሮ ቀድሶ አቆረባቸው። እነርሱንም ሀገራቸውንም ባረከ። ለዚያችም ሀገር ምንኛ መጠን የሌለው ደስታ ሆነ ተባለ። በማግስቱም አባ እልመፍሪያን ተነስቶ በቅሎ አስመጣ። ለጉዞ የሚያሻውን ሁሉ አዘጋጀ። አባ አትናስዮስንም በበቅሎ አስቀምጦ እርሱ በእግሩ ተከተለው። ጳጳሳቱና ኤጲስቆጶሳቱ ሁሉም
ከአባ እልመፍሬያን ጋር አጅበው ወደ አንጾኪያ ሀገር ወሰዱት። አባት አትናሴዎስም አባ እልመፍሬያንን አንተም በበቅሎ ላይ ተቀመጥና በአንድነት እንሂድ አለው። አባ እልመፍሬያንም ጌታዬ፣ ለእኔ አይገባኝም። አንተ በእግርህ ወደ ሀገሬ እንደመጣህ እንዲሁ እኔም በእግሬ ወደ አንተ ወደ ሀገርህ አደርስሃለሁ አለው። የአንጾኪያ ሊቀ ጳጳሳትም አባ አትናቴዎስን የአባ አትናቴዎስን መምጣት በሰሙ ጊዜ ከሕዝቡ ሁሉ ጋር ሊቀበሉት ወጡ። በታላቅም ክብር ተቀብለው ወደ ሹመቱ መንበር አስገቡት። ለአባ እልመፍሬያን ሁለተኛ ወንበር አድርገው በክብር አስቀመጡት። በዚያችም ቀን ፈጽሞ ደስ አላቸው። ተሰናብተውም ወደ ሀገራቸው በፍቅር አንድነት ተመለሱ። ይህም አባት አትናሴዎስ በጎ አኗኗርን ኖረ። መንጋውንም በትክክል በእውነት ጠበቀ። ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በቅዱስ አባ አትናቴዎስ ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ሀገር የሰማዕታት መጀመሪያ ሆኖ ሌላው እስጢፋኖስ በሰማዕትነት አረፈ። ይህም የፋሲለደስ ወንድም ለሆነ የኒቆሚዎስ ልጅ ነው። በወገንም የከበረ ነው። አባቱም ከአንጾኪያ ታላላቆች ወገን ሆኖ በወርቅ በብር በወንድ ባሮች በሴት ባሮች እጅግ የበለጸገ ነው። ክብር ይግባውና ክርስቶስንም እጅግ ይፈራዋል ይወደዋልም። ለድሆችና ለችግረኞች አብዝቶ ሁልጊዜ ይመጸውታል። በሰው ሁሉ ዘንድ ተወዳጅ ነው። ይህንንም ቅዱስ እስጢፋኖስን በወለዱት ጊዜ በበጎ ተግሳጽ በምክር አሳደጉት። በመጀመሪያም የዳዊትን መዝሙር ከዚያም የብሉይና የሐዲስ መጻሕፍትን የመንፈስ ቅዱስ ዕውቀት በላዩ እስቲመላ ድረስ አስተማሩት። ሁለተኛም ሥጋዊ ጥበብ፣ ፈረስ መጋለብን፣ ጦር መወርወርን፣ በፍላጻ መንደፍን በቅዱስ ፋሲለደስ ቤት ሆኖ ከቅዱሳን ፍቂጦርና ገላውዴዎስ ጋር ተማረ። ለፋሲለደስ የወንድሙ ልጅ ነውና፣ ስለዚህም የፋሲለደስ ልጅ ይባላል። ዘመዶቹም ሁሉ እግዚአብሔርን የሚፈሩ ደጋጎች ናቸው። በሕጉ በትእዛዙ በአምልኮቱ ሁሉ የጸኑ ናቸው። ከውስጣቸውም ክብር ይግባውና ከክርስቶስ የፍቅር ትኩሳት ልቡን የሚያቀዘቅዝ ወደ ቀኝ ቢሆን ወደ ግራም ቢሆን ፈቀቅ የሚል የለም። ጌታችንም ለእርሱ ያላቸውን የፍቅራቸውን ጽናት ባየ ጊዜ ዓለም ሳይፈጠር ያዘጋጀላቸውን መንግስቱን ሊያወርሳቸው ወደደ። ከዚህም በኋላ የግብፅ ሀገር ወደሆነ የፍየል ጠባቂ በጦርነት ምክንያት ወደ መለመሉት ስሙ አግሪጳዳ ወደሚባል ሰው ሰይጣን መጥቶ አደረበት። ወደ አንጾኪያም በደረሰ ጊዜ የመንግስት ፈረሶች ባልደራስ አደረጉት። የአንጾኪያም ንጉሥ በሞተ ጊዜ መንበሩ ከንጉሥ ተራቆተ። በአንዲት ዕለትም የንጉሡ ሴት ልጅ በቤቷ ደርብ ስትመላለስ ሲዘፍን አየችው። እርሱም ለፈረሶች ክራርና መሰንቆ ሲመታላቸው እንደሚዘፍን ሰው ሆነው ያሽካኩ ነበር። ስለዚህ ወደደችውና ባል አድርጋ አነገሰችው። ስሙንም ዲዮቅልጥያኖስ ብላ ሰየመችው። ያን ጊዜ በዘመኑ ለተደረገ አመጽና ግፍ ወዮ! ምን አይነት አመጽና ግፍ ነው! ክብር ይግባውና ክርስቶስን ከካደው በኋላ ጣዖታትን አመለከ። በኢየሱስ ክርስቶስም ያመነውን ሁሉ ገደለ። እንደ ነጣቂዎች አራዊትም የሰውን ሥጋ የሚበላ ደማቸውን የሚጠጣ ሆነ። የተመረጡ የመንግስት ልጆችን ሁሉ እረኛ እንደሌላቸው በጎች በተናቸው። ከእነርሱም ውስጥ በችንካሮች ቸንክሮ የገደላቸው አሉ። በማረጃ አርዶ የገደላቸው፣ በጦር ወግቶ በእሳትም አቃጥሎ የገደላቸው አሉ። አስሮ አፋቸውንም በልጓም ለጉሞ ወደ ግብፅ ሀገሮች እስከ ሰደዳቸው ድረስ ልቅሶና ዋይታም በአንጾኪያ ሀገር
እስከ መላ ድረስም ባል ስለ ሚስቱ፣ ሚስትም ስለ ባሏ፣ እናትና አባት ስለ ወላጆቻቸው፣ ልጆችም ስለ ወላጆቻቸው፣ ሰዎችም ሁሉ ስለ ወገኖቻቸው የቅዱሳን ሰማዕታትን ሥጋቸው በሀገሩ ጥጋጥግ የወደቀ ሆነ። ለጠባቂዎች ገንዘብ ሰጥተውም በስውር ወስደው ከሚቀብሯቸው በቀር ቀባሪ የላቸውም። ይህም ቅዱስ እስጢፋኖስ የምስክርነት አክሊልን ይሰጠው ዘንድ ወደ እግዚአብሔር ሲጸልይ ኖረ። የመጀመሪያይቱ ቀን ንጉሥ ዲዮቅልጥያኖስ በግዛቱ ውስጥ ላሉ ሀገሮች ሁሉ አብያተ ክርስቲያናት እንዲዘጉ፣ የጣዖት ቤቶች እንዲከፈቱና እንዲያመልኳቸው እነርሱ በጦርነት ውስጥ ድል አድራጊነትን ይሰጡናልና ይህንንም ትእዛዝ የሚቃወምና እምቢ የሚል ቢኖር ንብረቱ ይወረስ፣ በየአይነቱ በሆነ ስቃይ ይሰቃይ፣ ርኅራኄ በሌለው አሟሟት እስኪሞት ብሎ የሚያዝ አዋጅ ደብዳቤ ጻፈ። የመንግስቱን ታላላቆች ሁሉ ሕዝቡንም ታላቁንም ታናሹንም ሰበሰባቸው። ይህች የረከሰች ደብዳቤም በተሰበሰቡት ፊት ትነበብ ዘንድ አዘዘ። ቅዱስ እስጢፋኖስን በሰማ ጊዜ ስለ ቀናች ሃይማኖት በክርስቶስ ፍቅር እሳትነት ልቡ ነደደ። ዲዮቅልጥያኖስንም ተመለከተው፣ እንደ ኢምንትም አደረገው፣ እንዲህም አለው፦ ንጉሥ ሆይ አጵሎንን ያመልኩ ዘንድ የምታዝ ይችን የረከሰች ደብዳቤ በመጻፍ የምታሳየው ይህ አመጽ ምንድን ነው? ይህንንም ሁሉ ያጠፋው ዘንድ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አለ። ይህንንም ብሎ ይችን የረከሰች ጽሑፍ በያዘ ወታደር ላይ ተወርውሮ ነጠቀውና ቀደዳት፣ በጣጥሶም ጣላት። ንጉሡ ቅዱስ እስጢፋኖስን ይህ የምትሰራው ምንድን ነው? ለራስህ ጥፋትን አምጥተሃልና አለው። ከዚህም በኋላ ሰይፉን መዞ መታውና ከሁለት ከፈለው። የቅዱስ እስጢፋኖስም ራስ ለረጅም ጊዜ በንጉሥ ፊት ሆና በክርስቲያን ወገኖች ላይ የሚያደርገውን ሁሉ ግፍ፣ ዳግመኛም በስተኋላ በንጉሥ ላይ የሚመጣበትን ዓይኖቹ እንደሚታወሩ ምጽዋትንም እንደሚመጸወት ከዚያም በኋላ እንደሚጠፋ ተናገረች። ከዳተኛ ንጉሥ ሄሮድስን የመጥምቁ ቅዱስ ዮሐንስ ራስ እንደዘለፈችው የቅዱስ እስጢፋኖስም ራስ ዲዮቅልጥያኖስን ስትዘልፈው ያዩዋት ዘንድ ብዙ ሕዝቦች የሚመጡ ሆኑ። ሄሮድስና ዲዮቅልጥያኖስ አንድ ጠባይ ናቸውና በከፋች ስራቸውም አይለያዩም። ሴቶች ከወለዷቸው የሚመስለው የሌለ የልዑል ነቢይ የሆነ ጻድቅ ሰውን ሄሮድስ በገደለው ጊዜ ዝሙቱ እንዳይገለጥ ሽቶ ነበር። ስለዚህም ተልቶ ተበላሽቶ እስኪሞት ሚስቱንም ምድር እስከዋጠቻት ልጇም እስካበደች ድረስ ጉስቁልና አገኘው። የመጥምቁ ቅዱስ ዮሐንስ ራስን ዝሙቱን ግልጥ አድርጋ ዘለፈችው። ይህም ጎስቋላ ዲዮቅልጥያኖስ የረከሱት የጣዖታትን አምልኮ ሊገልጥ የማይደበቅ የሕያው እግዚአብሔርን አምልኮ ሊደብቅ ወዶ የቅዱስ እስጢፋኖስን ራስ ቆረጠ። የቅዱስ እስጢፋኖስ ራስ ግን ዘለፈችው። አማልክቶቹ የርኩሳን አጋንንት ማደሪያዎች እንደሆኑ ገለጠች፣ አሳፈረችውም። በምድርም ውስጥ እንዲደፍኗት አዘዘ። እርሷም በምድር ውስጥ ተደፍና ሳለች ዝም አላለችም። 3 ቀን ያህል አብዝታ እየተናገረች ትዘልፈው ነበር። ሕዝቡም ሁሉ ይሰማታል፣ እጅግም አፈረ። ከእርሳስም ሳጥን ውስጥ እንዲጨምሯትና ሳጥኑን አሽገው ከጥልቅ ባህር ውስጥ እንዲጥሉት አዘዘ። በዚያንም ጊዜ የእግዚአብሔር መልአክ ወረደ፣ ሳጥኑንም ከባህር አውጥቶ በባህሩ ዳር አኖረው። እናቱም ሥጋውን እየፈለገች በእግዚአብሔር ፈቃድ ከዚያ ደረሰች። አግኝታውም ዘመን እስቲያልፍ በስውር ቦታ አኖረችው። በፊቱም መብራት አኖረች። የመከራውም ወራት ካለፈ በኋላ ያማረች ቤተ ክርስቲያን ተሰራችለት። ከእርሱም ታላላቅ ድንቆች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንን በቅዱስ እስጢፋኖስ ሰማዕት ጸሎት ይማረን፣ በረከቱም ይደርብን ለዘላለሙ አሜን። በዚችም ቀን በህንድ ሀገር ቅዱስ ሐዋርያ ቶማስ ላደረገው ድንቅ ተአምር መታሰቢያ ሆነ።
ይህም ቅዱስ እንዲህ ነው። ሐዋርያ ቅዱስ ቶማስ እንደ ባሪያ ተሽጦ ወደ ህንድ ሀገር ከአበኒስ ጋር በገባ ጊዜ አበኒስ ወደ ንጉሥ ወንዶፎር አቀረበውና ሐናጺ እንደሆነም ለንጉሱ ነገረው። ንጉሱም ስለሚችለው ሙያው ሐዋርያውን ጠየቀው። ቅዱስ ሐዋርያ ቶማስም እንዲህ ብሎ ለንጉስ መለሰለት። እኔ የጥርብ ስራን ሁሉ፣ ቀንበሮችን፣ ሚዛኖችን፣ ሰረገላዎችን፣ መርከቦችን፣ በግንብ ስራም ቤተ መንግስትን እሰራለሁ። ንጉሱም እጅግ ደስ አለው። ቤተ መንግስቱንም እንዲሰራለት ከሚሻው ቦታ ወሰደውና በምን ወር ትሰራለህ አለው። ሐዋርያውም ከህዳር መባቻ ጀምሬ በሚያዝያ ወር እጨርሳለሁ አለው። ንጉሱም አድንቆ ህንፃ ሁሉ በበጋ ይታነጻል፣ አንተ ግን እንዴት በክረምት ወር ታንጻለህ አለ። ሐዋርያም ስለዚህ ነገር ችግር የለውም አለው። ከዚህም በኋላ ንጉሱ ለራሱና ከእርሱ ጋር ለሚሰሩ ሰራተኞች የሚሆን ብዙ ገንዘብን ሰጠው። ቅዱስ ሐዋርያ ቶማስም ተቀብሎ ሄደ። የንጉሱን ለንጉስ እሰጣለሁ እያለ ለድሆችና ለምስኪኖች መጸወተው። ዳግመኛም የቤተ መንግስቱ ግድግዳው ተፈጽሞ ጣሪያው ቀርቷል ብሎ ወደ ንጉሱ ላከ። ያን ጊዜ ንጉሱ ብዙ ገንዘብ ላከለት። ሐዋርያውም ተቀብሎ እንደ ልማዱ መጸወተው። ከዚህም በኋላ ንጉሱ በመጣ ጊዜ ስለ ቤተ መንግስቱ ህንፃ ጠየቀ። ምንም የተሰራ ነገር አላገኘም። ነገር ግን ገንዘቡ ለድሆች ምጽዋት ሆኖ እንደተበተነ ሰማ። እጅግም ተቆጣ። በሚገለውም ነገር እስኪመክር ድረስ ሐዋርያ ቅዱስ ቶማስን ካመጣው ከአበኒስ ጋር አሰረው። በዚያንም ጊዜ ሌሊት የንጉሱ ወንድም ጋዶን በድንገት ታመመና ሞተ። ቅዱሳን መላእክትም ነፍሱን ወስደው ተመሳሳይ የሌለው በወርቅና በዕንቁ የተሰራ ቤተ መንግስትን አሳዩአት። ለወንድሙ የወንድም ጋዶን የንጉሱ ወንድም ጋዶን በድንገት ታመመና ሞተ። የንጉሱ ማለት ነው። በዕንቁ የተሰራ ቤተ መንግስትን አሳዩአት መላእክት ወስደው። ጋዶንም መላእክትን ይህ ቤተ መንግስት የማን ነው አላቸው። መላእክትም ለጋዶን ሐዋርያው ቅዱስ ቶማስ ለንጉስ ጎንዶፎር የሰራለት ነው አሉት። ከዚህም በኋላ ጋዶን ከሙታን ተለይቶ ተነሳ። ያየውንም ሁሉ ለወንድሙ ለንጉስ ጎንዶፎር ነገረው። በዚያንም ጊዜ ወደ እስር ቤት ሮጡ። ቅዱስ ሐዋርያ ቶማስንም አበኒስንም ከወህኒ ቤት አወጧቸው። ለሐዋርያውም ሰገዱለት። የሀገር ሰዎችም ሁሉ ከንጉስ ጎንዶፎር ጋር አመኑ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። የጌታችን የኢየሱስ ክርስቶስንም ቅዱስ ሥጋውና ክቡር ደሙን አቀበላቸው። ከዚህም በኋላ ባረካቸውና ከእርሳቸው ዘንድ ወጥቶ ወደ ሌላ ቦታ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በሐዋርያው ቅዱስ ቶማስ ጸሎት እግዚአብሔር ይማረን፣ በረከቱም ይደርብን ለዘላለሙ አሜን። በዚህች ዕለት አቡነ መዝገበ ሥላሴ በታሪካዊነቱና በያዛቸው ድንቅ ቅርሶች ከሚታወቀውና ኢትዮጵያዊውን ሐሳበ ዘመን በመቀመር ከሚታወቀው ከእውነተኛው የብሕትውና ቦታ ከደብረ ገሪዛን ቅድስት ማርያም ጉንዳጉንዶ ገዳም የተገኙ ታላቅ አባት ናቸው። እነ አቡነ አበከረዙን ጨምሮ የባህር ሐሳብ ፍልስፍናና የስነ ጽሑፍ ማዕከል ከሆነው ከዚህ ገዳም የወጡ ገድል ተጽፎላቸው ታቦት በስማቸው የተቀረጸላቸው ከ17 በላይ ታላላቅ ቅዱሳን አሉ። አቡነ መዝገበ ሥላሴም ከነዚህ የበቁ ቅዱሳን ውስጥ አንዱ ናቸው። አባታቸው ሀብተ ጽዮን፣ እናታቸው ማርያም ሞገሳ ሲባሉ እነርሱም በእግዚአብሔር ፊት ቅኖች ነበሩ። ማርያም ሞገሳ ዕለት ዕለት አምሃ ወይም ስጦታ እየያዘች ወደ ቤተ ክርስቲያን እየሄደች ስትጸልይ በአንደኛው ዕለት የታዘዘ መልአክ መጥቶ በእግዚአብሔር ፊት ሞገስ ያገኘና የተባረከ ልጅ ትወልጃለሽ ብሎ አበሰራት።
እርሷም ከማህፀኔ እንደ ፀሐይ የሚያበራ ልጅ ሲወጣ አየሁ አለች። በዚህም መሰረት አቡነ መዝገበ ሥላሴ በምስራቃዊ ትግራይ ዞን በገላውዲዮስ ዘመነ መንግስት በ1532 ዓመተ ምህረት ተወለዱ። በአርበኛ ቀናቸውም ሲጠመቁ ሰጊድ ለአብ ተባሉ። ሰጊድ ለአብ ከዕለታት በአንደኛው ቀን የእግዚአብሔር መልአክ ከእናታቸው እቅፍ ውስጥ ነጥቆ ወስዶ ደብረ ከስዋ ወይም ደብረ ገሪዛን ጉንዳ ጉንዶ ቅድስት ማርያም ገዳም አደረሳቸው። ወደ ቅድስተ ቅዱሳኑ ካስገባቸው በኋላ በውስጥ የነበሩትን ነዋያት ሁሉ እያሳየ አንተ ሕፃን ሆይ እወቅ፣ ይህ የምታየው ሁሉ የአንተ ነው። ትጠብቀውም ዘንድ እግዚአብሔር ሰጥቶሃል። ደግሞም የክርስቶስን በጎች ትጠብቅ ዘንድ ተሰጥቶሃልና ፈጽሞ ደስ ይበልህ አላቸውና ፈጥኖ ወደ እናታቸው እቅፍ መለሳቸው። እድሜያቸውም ለትምህርት ሲደርስ ወደ ጉንዳ ጉንዶ ተመልሰው የሁሉንም መጻሕፍት ምስጢር ጠንቅቀው ተማሩ። በገዳሙም የምንኩስናን ሥራ እየሰሩ በተጋድሎ ኖሩ። ክብርት እመቤታችንም ተገልጣላቸው ልጄ በተፈቀደልህ ተጋድሎ አሰልጥኖሃልና ጨክን፣ በርታ፣ እኔም ካንተ አልለይም አለችው። ከመነኮሱም በኋላ ስማቸው አቡነ መዝገበ ሥላሴ ተባሉ። አቡነ መዝገበ ሥላሴ ስብከተ ወንጌልን በመላ ሀገራችን በማስፋፋት ብዙ የደከሙ ታላቅ አባት ናቸው። በዚህም ምክንያት የሐዋርያት አምሳል ተብለዋል። የገዳሙ አበምኔት ሲያርፉ መነኮሳቱ በፈቃደ እግዚአብሔር አቡነ መዝገበ ሥላሴን ይዘው በግድ አበምኔትነት ሾሟቸው። እሳቸውም ከተሾሙ በኋላ በመላ ሀገራችን ተዘዋውረው ወንጌልን ሰብከዋል። ብዙ ድውያንን ፈውሰዋል። ሙታንን አንስተዋል። በዓታቸውን በማጽናት በጸሎት ተወስነው የዓይኖቻቸው ቅንድቦች እስኪላጡ ድረስ ጉንጮቻቸውም እስኪቀሉ ድረስ በጸሎት ይተጉ ነበር። 40 ቀንና 40 ሌሊትም ይጾማሉ። ስግደታቸውም በቀንና በሌሊት ያለ እረፍት እንደ መንኮራኩር ፈጣን ሆነ። ወዛቸውና እንባቸው አንድ ላይ ተቀላቅሎ እንደ ጅረት ሆነ። እንደ ጅረት እስኪፈስ ድረስ በጭንቅ ተጋድሎ እንደኖሩ ገድላቸው ይናገራል። እመቤታችንም ድንግል ማርያም ብዙ ጊዜ እየተገለጠችላቸው ከሕመማቸው እየፈወሰች ታበረታታቸው ነበር። ከዕለታትም በአንደኛው ቀን አቡነ መዝገበ ሥላሴ ራእይ ተመለከቱ። እነሆም ውበታቸው የሚያስገርም መልካቸውም የሚያስደንቅ የምስጋና ነጸብራቅ የከበባቸው የራሳቸው ጠጉር ነጭ የሆነ 3 ወፎችን ተመለከቱ። አባታችንም አንድ ጊዜ 3 ሌላ ጊዜ ደግሞ አንድ ሲሆኑ ተመልክተው ፈጽሞ አደነቁ። እንዲህ እያደነቁ ሳለ እግዚአብሔር በቃሉ ጠርቶ ካነጋገራቸው በኋላ ብዙ ምስጢራትን ነገራቸው። ለመረጣቸው ቅዱሳን እንዲህ መገለጥ ለእግዚአብሔር ልማዱ ነውና ለአባታችንም ለአዳም፣ ለሄኖክ፣ ለኖህ፣ ለአብርሃም በልዩ ልዩ ሀብት ተገልጧልና። ኦሪት ዘፍጥረት ምዕራፍ 10 ከቁጥር 10፣ 55 ከቁጥር 24፣ ኦሪት ዘ6 ከ13፣ 18 1 ለታላቁ ነቢይ ለሕዝቅኤልን በኮበር ወንዝ፣ ለዳንኤል በሱሳ ግንብ፣ ለኢሳይያስ ሱራፌል እያመሰገኑት ተገልጦላቸዋል። ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 1፣ ትንቢተ ዳንኤል ምዕራፍ 8 ከቁጥር 1 እስከ 3፣ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 3። አቡነ መዝገበ ሥላሴ በዘመን ደረጃ በኋለኛው ዘመን የተነሱ አባት ይሁኑ እንጂ በሰጡት ሐዋርያዊ አገልግሎትና ገንዘብ ባደረጉት ተጋድሎ ጽናት የከበሩ ቅዱሳን ሐዋርያትን መስለዋቸዋል። የታዘዘ መልአክ ወደ መንግሥተ ሰማያት ነጥቆ ወስዶ በማደሪያቸውን አሳይቷቸው መልሶ ወደ ምድር ካመጣቸው በኋላ የእረፍታቸው ጊዜ እንደደረሰ ነገራቸው። በሰኔ ወር ታርፋለህ ቢላቸው በሰኔማ ልጆች ተስካሬን ማድረግ አይችሉም አሉት። መልአኩም መልሶ እረፍትህ በሐምሌ ይሁን ቢላቸው ጻድቁ አሁንም አይሆንም ብለው ተከራከሩ። በነሐሴም እንደዚያ ሆነ። መልአኩም መስከረምን አሳልፎ በጥቅምት እንደሚያርፉ ነግሯቸው አረገ። ከዚህም በኋላ ለስም አጠራሩ ምስጋና ይግባውና ጌታችን ቅድስት እናቱን መላእክትን፣ ቅዱሳን ጻድቃን
ሰማዕታትን ሁሉ አስከትሎ መጥቶ አንተ የ11ኛው ሰዓት ቅጥረኛ ወዳጄ ሆይ ወይም ከቅዱሳን ሁሉ በኋላ የተነሳህ የምስራች እነግርህ ዘንድ የድካምህን ዋጋ እሰጥ ዘንድ መጥቻለሁ። እነሆ ከጠዋት ጀምሮ ከደከሙት ጋር አንድ አድርጌሃለሁ፣ ከአንተም ጋር ቃል ኪዳን ገብቻለሁ። ስምህን በእምነት የጠራ መታሰቢያህን ያደረገ በጸሎትህም የታመነ እስከ 80,600 ነፍሳት አስራት ይሁኑህ በማለት ቃል ኪዳን ከገባላቸው በኋላ ወደ ሰማይ አረገ። በዚያን ጊዜም አቡነ መዝገበ ሥላሴ ፊታቸው እንደ ፀሐይ አበራና ጥቅምት 9 ቀን ከሌሊቱ በ6 ሰዓት እንደ መልካም እንቅልፍ አረፉ። መላ ዘመናቸው 115 ሲሆን የደብረ ገሪዛን ጉንዳጉንዶ ቅድስት ማርያም ገዳም አበምኔት ሆነው ከመሾማቸው በፊት 62 ዓመት ከተሾሙበት ጊዜ እስከ ዕለተ ዕረፍታቸው ድረስ 53 ዓመት ነው። መካነ መቃብራቸው እዚያው የደብረ ገሪዛን ጉንዳጉንዶ ቅድስት ማርያም ገዳም ይገኛል። በጉንዳጉንዶ አዲግራት በሚገኘው ገዳማቸው ውስጥ በስማቸው የፈለቁ ብዙ ፈዋሽ ጠበሎች አሉ። አዲግራት የሚገኘው ገዳማቸው ውስጥ ያለው ጠበል የትኛውንም በሽታ በአስቸኳይ ፈውስ በመስጠት ይታወቃል። ተጠማቂው ሰው የማይድንም ከሆነ ቶሎ ይሞታል እንጂ ከ7 ቀን በላይ አይቆይም። ጻድቁ ብዙ የተጋደሉበት ይህ ገዳም በግራኝ አመድ ዘመን 44 ጽላቶች ተሰውረውበታል። ዮዲት ጉዲትም ልታገኘው ያልቻለችው ታላቅ ገዳም ነው። በአንድ ወቅት ከሃዲያን ያላመኑ ጦረኞች ወደ ገዳሙ ሲወጡ በተአምራት ወደ ጽድ ዛፍነት ተለውጠዋል። ጽዶቹ አሁንም ድረስ በገዳሙ ክልል ውስጥ የሚገኙ ሲሆን ጽዶቹን በእሳት አቃጥለው ከሰል ቢያደርጓቸውም ደም ሆነው ይፈሳሉ እንጂ ፈጽሞ ከሰል መሆን አይችሉም። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንን በቅዱሳን ጸሎት ይማረን፣ በረከታቸውን በሁላችን ላይ ይደርብን። ጥቅምት 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ቶማስ ሐዋርያ፣ ሁለተኛ ቅዱስ እስጢፋኖስ፣ ሶስተኛ ቅዱስ አትናሲዮስ፣ አራተኛ ቅዱስ ስምዖን ሰማዕት፣ አምስተኛ ቅዱስ ሊዋሪዮስ ሊቀ ጳጳሳት፣ ስድስተኛ ቅዱስ ባስልዮስ ዘቂሳርያ፣ ሰባተኛ ቅዱስ ቄርሎስ ሊቀ ጳጳሳት፣ ስምንተኛ ቅዱስ አቡነ መዝገበ ሥላሴ ጻድቅ ኢትዮጵያዊ፣ ዘጠነኛ አጼ ዳዊት ጻድቅ ንጉሠ ኢትዮጵያ ግማደ መስቀሉን ያመጡ ናቸው። ወርሃዊ በዓላት ደግሞ አንደኛ አባ በርሱማ ሶርያዊ፣ ሁለተኛ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ፣ ሶስተኛ 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ፣ አራተኛ የብሔረ ብፁዓን ጻድቃን፣ አምስተኛ አባ መልከ ጼዴቅ ዘሚዳ ኢትዮጵያዊ፣ ስድስተኛ ቅዱስ ዞሲማስ ጻድቅ ዓለመ ብፁዓንን ያየ አባት። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 5 ከቁጥር 3 ለአቅረው ሁማይሌት አዘኪራ ኢላፈ ምለተ ጸምዱ ከዘልፈ ለእላ አነብብ ተወከፍ ዘንዴተ መጽሐፈ እንተረሰ ከግዚኦ ጸሪቀ መበለት ወኩፈ እምላቡ ብዑላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ ወንዘ ይደርስ ለዘ አንቦ ወለዘ ተርጎሙ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። ከእመቤታችን ከድንግል ማርያም ከሰንበት ረድኤት በረከት ያሳትፈን። በሰላም እንዲያውለን። አቡነ ዘበሰማያት እንበል።
ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአልበሰ ለነ ኢታብአነ እግዚኦ ውስተ መንሱት ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም ሰላም ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ጸሊ ወሰአሊ ምሕረተ ወፍቅር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም